ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። የትላንትና ቪዲዮ ማለት ነው። ወይኔ አርበ ገቢ አድርገውታል እኮ የእውነት በጣም በቃ ስማ፣ በጣም ነው ያበሳጫቸው። በጣም ነው የተናደዱት። በቃ ፎቶ እየተከረበቱ ነው እነሱ ራሱ። ለማንኛውም ያው እህቶቼ የእውነት እናንተ ራሳችሁ ስትከበሩ ነው ሌላው የሚያከብራችሁ ማለት ነው። እናንተ ሳትከበሩ፣ እናንተ እርስ በራሳችሁ ሳትከባበሩ በቪዲዮ ብቻ የምታውቋቸውን ልጆች አከብራቸዋለሁ፣ ወዳቸዋለሁ ብትሉ በእውነት ይሄ ፌር አይደለም። አጠገብን ያለህን ወንድም የራስን መሰሶ ሳታወጣ ለምን የወንድምህን መሰሶ ለማውጣት ቸኩላለህ? ይላል እኮ መጽሐፍ ቅዱስ አይደል እንዴ? አጠገብሽ ያለችን እህትሽን ሳታከብሪያት እነሱ እንደዚህ ሆነዋል እንደዚህ ሆናለች ብላችሁ መምከር ራሱ ይሄ አይሄድም፣ አይመጣም። ክብር ራሱ ከራስ ነው የሚጀምረው። እኔ ራሴ ሳስከብር ነው ሌላው የሚያስከብረኝ አይደል የሚያከብረኝ አይደለም። ስለዚህ ሰው በመሆኑ መከበር አለበት የሰው ልጅ ማለት ነው። የሰው ልጅ በስድብ አይመለስም። እኔ ብዙ ጊዜ የምናገረው ነገር ነው። እከሌ ሰደባችሁት፣ አወጣችሁት፣ አወረዳችሁት፣ ፈጠፈጣችሁት፣ አነሳችሁት፣ ጣላችሁት፣ ምንም የሚጨምርለትም የሚቀንስለትም ነገር የለም። ግን እናንተ ናችሁ የምትገመቱት። እናንተ ናችሁ በገዛ እጃችሁ ኃጢአትን የምትሰበስቡት፣ ወንጀል የምትሰበስቡት ማለት ነው። የሰው ልጅ እንዳውም እንደዚህ ስትሰሩት ለእነሱ ፑሽ ነው የሚሆነው፣ ብርታት ይሆነዋል፣ ይነሳሳል ማለት ነው። እና ሌላ አይዲያ እንዲሰሩ በሌላ አይዲያ እንዲመጡ እንትን መንገድ እየከፈታችሁ ነው ማለት ነው። የሰው ልጅ በስድብ አይመለስም። ስድብ የሰይጣን ነው በአጠቃላይ። እዛ ጋር ሀይሚ ትክክል ትሆን ብሩኬ ትክክል ይሁን፣ ሀይሚ ስህተት ትስራ ብሩኬ ስህተት ይስራ፣ በስድብ ነው የምትመልሷቸው ታዲያ። ለማንኛውም ለሁላችንም ልቦና ይስጠን ብቻ። እናንተ ምንም በቃ የሰው ልጅ ይቅርታ ልብ ሊኖራችሁ ይገባል። የሰው ልጅ የይቅርታ ልብ ሊኖረው ይገባል። ይቅር ተባባሉ በእውነት እርስ በራሳችሁ ማለት አሁን እስካሁን ማለት ነው ሬሊ ነው ብላችሁ በጣም በቃ እኔ እንጃ የምታቦኩ የምትጋግሩ ነበራችሁ። ትናንትና ክሊን ሆናላችሁ ማለት ነው። ቴንኪው በእውነት እኛ ሁሌ የገባን እኔ ለምሳሌ እኔ አልተሸወድኩም። ይሄን ያክል እኔ ሞኝ ጅል አይደለሁኝም። ይሄ ሁሉ በቪዲዮ በሚለቀቀው ቪዲዮ እውነት ነው ሬኒ ነው ብዬ የምቀበል ጅል ልጅ አይደለሁም። እውነትና ውሸትን ለይቼ የማቅ ልጅ ነኝ። ሜቢ በንግግር በቃላቶች ላልችል እችላለሁኝ፣ ግን ደግሞ እውነቱና ውሸቱን ለይቼ የማቅ ልጅ ነት። ይሄን ያክል ጅል አይደለሁኝም። ኢየሩስ የመጣችበትን መንገድ የተሰጣትን ካራክተር ነው የተወጣችው፣ ግን ደግሞ ስህተት ቢግ ሚስቴክ ነበረ። የብሩኬን የመጀመሪያው እንደመጣች እሱም እንደመጣ የተወነው እያወራቸው ቃላቶቹ መወዛገብ ምናምን ነገር እሱም ቢግ ሚስቴክ ነበረ። ግን ደግሞ በዛ መሀል እውነቱን እየተናገረ ነበረ። ምንድን ነው የተናገረው? ለቅመሟ ሆስፒታል ውስጥ እመኝኝ አታምኝኝ ወይ እመኝኝ እያላት ነበረ ደጋግሞ ማለት ነው። እመኝኝ አታምኝኝ ወይ ብሎ ቀጥሎበት ነበረ። ጋሽዬ ምንም አልደበቅኩም፣ እግዚአብሔርን አልደበቅኩም ብሎታል። እና ቪዲዮውን እዛ ስራ መሆኑ እንዴት አይገባችሁም እናንተ? እንዲህ እኔ አላቅም፣ ተገናኝተናል፣ ግን ምን እንዳደረገችኝ አላቅም። የሰው ልጅ እኮ አሁን ቦታውን ሜንሽን ማድረግ ባልፈልግም እዛ ቦታ ቤቱ ሲገባ ባያቅም፣ ግን እንደዛ የሚያደርጉ ሴቶች የሉም ማለት አይደለም፣ አሉ፣ እጥፍ አሉ። ግን ደግሞ በማግስቱ ሲነሱ ራሳቸውን አያውቁም ወይ? እኔ ምንም አላቅም ነው አይደል ያለው። ተገናኝተናል፣ ግን እያደረገችኝ ነገር ምንም ማቀው ነገር የለም፣ የተፈጠረ ነገር የለም ያለው። ይሄንን እና ለማን ነው አሳማኝ የሚያደርገው? ጓደኞቹ ራሱ ሙድ እያዙበት ነበረ። እሱ ራሱ ተወዛግቧል እያሉ ማለት ነው። እና ለማንኛውም አሁን ያው ፋይናሊ ደርሰዋል። ግን አሁንም ፊክስ እስከሚደረግ ድረስ በጣም ይቆያል፣ በጣም ማለት ነው። አሁንም ቁልፉ ማጋ ነው፣ ኢየሩስ ጋር ነው። ኢየሩስ አሁን ትናንትና የእውነት ቢግ ሚስቴክ ነው የሰራችው።
አንደኛ የእሷ ሳይሆን የነሱ ነው። እሷ ይከፈትላት፣ ምክንያቱም የምትሰራ የምትለወጥ እንትን ጎበዝ ልጅ ናት። ባይዘወይ የእውነት ማለት ይህን በእንደዚህ አይነት ስራ መጣች እንጂ ሜቢ ሌላ ቦታም ሰርታ ሊሆን ይችላል። ማለት ኤክስፕራይኗ ያስታውቃል። እና ዩቱብ መከፈቷ ብዙ ሰው አዝኖባታል። ልክ አይደለም። መጀመሪያ የእነሱ ሳይታረቁ እንደዚህ በጥብጣቸው ለማለያየት ተነስታ እንዲህ አይናውጣም እንዲህ አልበጠበትኩን ትላለች እንዴ? ሌላው ቅመምዬ ትላንትና ለምን መጣች? እሷ ከእሷ ጋር ሆነ እንድታወራኝ አልፈልግም እያለች ለምን ተገኘች? ለምን ብላችሁ ወይኔ እርድብን እያደረጋችሁ ነው። እና ስራ መሆኑ ረሳችሁት እንዴ? ወይኔ በላቸው። በግልጽ እየታየ አይደል እንዴ? ስራ ነው። ያው የሚያናድደው እንትን በዚህን ሰዓት ዩቱብ አለመክፈቷ ነበረ። ግን ደግሞ ያው የማስታረቅ ስራ ነው ከዚህ በኋላ እየሰራች ያለው አንደኛ ነገር። ሁለተኛ ነገር ደግሞ ህዝቡ ላይ በቃ ይሆናል አይደለ ሪስፔክት እንድትደረግ ነው እያደረገች አለው። መግቢያው ራሱ ከሰማችኋት በቃ ለድ እንደ ምስኪን እንደተጎዳች ብዙ ነገር እንዳሳለፈች ሁሉም ነገር ትቸዋለሁ። እሷ ብትተውኛ ኦዲየንስ እንተዋለን እንዴ? እንዲህ የመጣች ልጅ እኮ ቀላል አይደለም አይደለ? እውነቱን መናገር ነው። ልክ እንደ ዳኒ ሮያል እና ኤፍሱን ማለት ነው። ትክክለኛውን መናገር ስራ ነበረ። አሁን ስራ ነው። ጨረሽ። ስጨርሽ ደግሞ መጨረሻ ፋይናሊ የልጁ አባት ማን ነው? ብሩኬ ነው ወይስ ኦር ሰንበዲ ነው? ይህ መናገር አለባት። ሌላው ቅመሞች እናንተም ተረጋጉ። ብቻ ለራሳችሁ ራሳችሁን አስከብሩ ማለት ነው። በስተመጨረሻም ብሩኬና ሀይሜ የእውነት በጣም ብዙ ሰው እያጣችሁ ነው። ብዙ ኦዲየንስን እያጣችሁ ነው። እምነትን እያጣችሁ ነው። በጣም የወዳችሁ ኦዲየንስ አለ። በጣም ያው ከእናንተ እድሜ የሚበልጡ አሉ። ለምሳሌ አሁን እንደ ዩዘር የብሩኬ ጊፍተሮች ማለት ነው በእውነት በጣም ነው የተናደሩበት፣ በጣም ነው ያዘኑበት። እና ይህንን እውነቱን እንደዛም ብትጠይቃ ሬሊ ሰሪየስ ሆነ ነው መጠየቅ አለባት። ስምህን በጣም እኔ እንጃ ማጥራትም አለብህ አንተ ራስህ ነህ። እንደዚህ ጋሽዬ ፊት ነው እንደዛ የተናገረችው። ሶ እንደዛ እያልክ ሳይሆን ሲሪየስ ሆነ ነው መናገር ያለብህ። ሜቢ አግር የተደረጉበት ቦታ ሊኖር ይችላል። ከእንትኑ ከስክሪፕቱ ከጻፈው ሰውዬ ማለት ነው። እዛ ድረስ ያው ያሞን ይሄ ይሄዱበታል ማለት ነው። ከዛ ሲያልቅ መጨረሻ እንደሚያምር እርግጠኛ ነኝ እያለን ነበረ። በራሱ ኮንፊደንስ ስላለው ነው ማለት ነው። ግን ደግሞ አሁን እየተረገጠ መስራት አለበት ማለት ነው። በነገራችን ላይ የብዙዎች የገቢ ምንጭ እኮ እኛ ነን አይደለም? ኦዲየንሶች አብዛኛው የሚወስደው የሳውዲ አረቢያ የማዳን ቅመሞች ናቸው። እነሱ ሰሩ፣ ቪዲዮ ለቀቁ፣ እኛ ካላየንላቸው ላይክ ሰብስክራይብ ካላየንላቸው ጥቅም የለውም ማለት። ስለዚህ የገቢ ምንጫቸው እኛ ራሳችንን ማለት ነው። ስለዚህ ኦዲየንስን ማክበር አለባቸው ማለት ነው። ማለት ያው እነሱ እኮ ከሌሎቹ ይሻላሉ ብለን ነበረ ማለት። አሁን አብዛኛው ኦዲየንስ እንትን ዩቱበር ማለት ነው ለኦዲየንስ ኬር የላቸውም። ምን አገባኝ ወደው ሳይሆን ያዩታል ብለው ይለቃሉ አይደል? ግን ደግሞ ቪዋቸው ይዩት፣ ላይካቸው ይዩት። ለምሳሌ በአብርሃምን ማየት ትችላላችሁ፣ በሩታን ማየት ትችላላችሁ፣ በነውብዬ ማየት ትችላላችሁ። የሚሰሩትን ስራ ትክክል ነው። በጣም ከሀገርም ከእምነትም ከባህልም ያፈነገጠ አይደል እንዴ? በጣም ይደብር፣ የሚያሳፍር አይደል እንዴ? ግን ደግሞ ሰብስክራይቡን ያቸው ቪውን ይዩት እና ከነሱ እየወዳደርኳቸው ሳይሆን በቃ እንደሚወደዱ ማወቅ አለባቸው። ስለዚህ ጨረቃዎቻችን ያው ጊዜ ያነሳን ይጥላል፣ ሰው ይወዳል ይጠላል። የእውነት በተለይ ያበሻ ሲያነሳም ባንዴ ነው ሲጥልም ባንዴ ነው ማለት ነው። እንደዚህ እንዳማረባችሁ እንደተወደዳችሁ እንደነዚህን ፍቅር በፍቅር ሆናችሁ የእውነት 10 ብር ከምታገኙ 5 ብር አግኝታችሁ ብትኖሩ እግዚአብሔርን ሳታስቀይሙ በእውነት ፍሬውን የምታዩት በኋላ ነው ማለት ነው። እና
ያው ሜቢ ምናልባት ዛሬ በሚመጡት ያው ሰሞኑ ባልጠበቅናቸው መንገድ ስለመጡ በዚህ መንገድ ይመጣሉ ብዬ እኔ አላስብም። እናያለን ማታ